ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። የዕለተ ቅዳሜ የዕለተ ሰንበት የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም ለተሰንበት እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባዎችንና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። እስራኤልና አሜሪካ በኢራን ላይ በጋራ እየወሰዱት ያለው ወታደራዊ ጥቃት ዛሬ 2 ሳምንታትን አስቆጠረ። በእስራኤል አረብ ማህበረሰብ መካከል የሚፈጸሙ የእርስ በርስ ግድያዎች ዛሬም እንደቀጠሉ ነው። እስራኤል በሄዝቦላ ላይ የምትወስደውን ወታደራዊ እርምጃ ጠናክራ የመቀጠል እቅድ እንዳላት ኤክሲዮስ የተሰኘው የአሜሪካ መገናኛ አውታር ዘገበ። 5 የአሜሪካ የነዳጅ ቀጂ አውሮፕላኖች በሳውዲ አረቢያ የልዑል ሱልጣን ጦር ሰፈር እንዳሉ በኢራን የሚሳኤል ጥቃት መጎዳታቸውን የዌል ስትሪት ጆርናል ጋዜጣ ዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ ነው። እስራኤልና አሜሪካ በኢራን ላይ በጋራ እየወሰዱት ያለው ወታደራዊ ጥቃት ዛሬ 2 ሳምንታትን አስቆጠረ። በእስራኤል አንበሳው አገሳ በአሜሪካ ደግሞ ታላቅ ቁጣ የተሰኘው የጦር ዘመቻ ዛሬ 15ኛ ቀኑን ይዟል። እስራኤልና አሜሪካ በኢራን አብዮታዊ ዘብ ወታደራዊና አስተዳደራዊ ይዞታዎች ላይ ጥቃት እየፈጸሙ 2 ሳምንታትን ሲያስቆጥሩም ኢራንም ወደ እስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮችና ሀገራት ሚሳኤሎችና ድሮኖችን በመተኮስ አለምንም ዲፕሎማሲያዊ ጥረት ግጭቱ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸው ጦር በመካከለኛው ምስራቅ ከባድ የተባለውን ወታደራዊ ጥቃት በኢራን ላይ አራግ በተባለችው ከተማ መፈጸሙን ገልጸዋል። ፕሬዝዳንት ትራምፕ ስለ ጥቃቱ ይፋ ባደረጉት መልእክት ተገቢነት ባለው ምክንያት በከተማዋ ላይ ከባድ ጥቃት ተፈጽሟል። ሆኖም የኢራንን የነዳጅ ማውጫ መሰረተ ልማት ሙሉ በሙሉ አልደመሰስነውም። ኢራንም ሆነች ሌላ አካል ነዳጅና የንግድ ቁሳቁስ በነጻ የሚያልፉበትን የሆርሙዝን የባህር ወሽመጥ እንቅስቃሴ ካወኩ ከባድ እርምጃ ለመውሰድ ውሳኔያችን እንደገና እንገመግመዋለን ካሉ በኋላ የኢራን አሸባሪ መንግስት አባላት የጦር መሳሪያ ትጥቃቸውን በማስቀመጥ በሀገራቸው ያለውን ቀሪ ሀብት እንዲያተርፉ ጥሪ አቀርባለሁ ብለዋል ፕሬዝዳንት ትራምፕ። ፕሬዝዳንት ትራምፕ ንግግራቸውን በመቀጠል ኢራን መካከለኛው ምስራቅን ሁሉ የመቆጣጠር እቅድ ነበራት። ይሁን እንጂ ኢራንም ሆነች እቅዷ በአሁኑ ሰዓት ሙተዋል ብለዋል። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን የተብላላ የኡራኒየም ንጥረ ነገር ወደ ሩሲያ ለማስተላለፍ ያቀረቡትን ሀሳብ ውድቅ ማድረጋቸውን ኤክሲዮስ የተባለው የአሜሪካ መገናኛ አውታር ዘግቧል። አንድ የአሜሪካ ባለስልጣን እንደገለጹት የኢራንን የኡራኒየም ማዕድን ወደ ሌላ ሀገር ለማስተላለፍ በተደጋጋሚ ጊዜ ሀሳብ ቀርቧል። ይሁን እንጂ የአሜሪካ አቋም የተብላለው ኡራኒየም በአስተማማኝ ቦታ መቀመጥ አለበት የሚል ነው ብለዋል። የኢራን አብዮታዊ ዘብ አባላት የአገሪቱን መንግስት እየካዱ መሄድ መጀመራቸውን የእስራኤል ደህንነት ጥበቃ አካላት ገለጹ። የኢራን መንግስትን እየከዱ የሚሄዱ የአብዮታዊ ዘብ አባላት ቢኖሩም ቁጥራቸው ትንሽ ነው፣ በመቶዎች የሚቆጠር ሳይሆን አይቀርም። ይሁን እንጂ በአንድ ቦታ ብቻ ስላልተወሰነና በብዙ አውራጃዎች ስለሚለቁ ቁጥራቸውን በትክክል ለማወቅ ያስቸግራል በማለት አንድ የእስራኤል ከፍተኛ ጥበቃ ባለስልጣን ገልጸዋል። ይህ በእንዲህ እንዳለ የኢራን ጦር እየተፈጸመበት ባለው ጥቃት ምክንያት ሰራዊቱን ለመምራት መቸገሩ ተገልጿል። የኢራን ጦር በእስራኤልና አሜሪካ ከባድ ጥቃት እየደረሰበት ሲሆን ሰራዊቱ ጦርነቱ እስኪያልቅ ድረስም ሆነ መንግስቱ ቢዳከም ከእስላማዊ አስተዳደር ጎን ይቆያል ብለው የእስራኤል ደህንነት ጥበቃ አባላት መገመታቸውን ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት ችለናል። እስራኤል በሄዝቦላ ላይ የምትወስደውን ወታደራዊ እርምጃ ጠናክራ የመቀጠል እቅድ እንዳላት ኤክሲዮስ የተሰኘው የአሜሪካ መገናኛ አውታር ዘገበ። የመገናኛ አውታሩ የእስራኤልና አሜሪካን ባለስልጣናት ዋቢ በማድረግ እንደዘገበው እስራኤል በሊባኖስ የሄዝቦላ ድርጅት ላይ ከባድ እርምጃ ለመውሰድና ደቡብ ሊባኖስን ከሊታኒ ወንዝ ማዶ ሙሉ በሙሉ ለመቆጣጠርና የሄዝቦላን ድርጅት ወታደራዊ መሰረተ ልማቶች ለማፍረስ እቅድ አላት ተብሏል። አንድ የእስራኤል ባለስልጣን እንደገለጹት በሊባኖስ ባዛ እንዳደረግነው አይነት እርምጃ ለመውሰድ እቅዳለን። ሄዝቦላ ባለፈው ረቡዕ ሌሊት 200 የሚሆኑ ሮኬቶችንና
በአስሮች የሚቆጠሩ ድሮኖችን እስከተኮሰበት ጊዜ ድረስ የተኩስ አቁም ስምምነት ለማድረግ ዝግጁ ነበረች እስራኤል። ይሁን እንጂ ሂዝቦላ ጥቃቱን በማጠናከሩ እስራኤል በጦር እርምጃ የበለጠ በመቀጠልና ደቡብ ሊባኖስን በመቆጣጠር የሰሜን እስራኤልን ደህንነት ለማስከበር ፍላጎት አላት ተብሏል። ይህ በእንዲህ እንዳለ ሂዝቦላ ወደ እስራኤል ክልል ከባድ መሳሪያዎችን መተኮሱ እንደቀጠለ ነው። ወደ ሰሜን እስራኤል መቱላና ገሊል አካባቢ በከፈተው ተኩስ 2 ሴቶች በቀላሉ በድንጋጤ ተጎድተዋል። እንዲሁም በንብረት ላይ ጉዳት ደርሷል። ሂዝቦላ ሮኬቶችን በተኮሰበት ሰዓት ኢራንም ሚሳኤል ተኩሳለች። ይህ በእንዲህ እንዳለ ሊባኖስ 12 የሕክምና ባለሙያዎች በእስራኤል ጦር ጥቃት የተገደሉባት መሆኑን አስታውቃለች። እንደ ሊባኖስ ገለጻ ከሆነ በደቡብ ሊባኖስ በምትገኘው የቡርጅ ከተማ ላይ እስራኤል ጥቃት እንደፈጸመችና 12 የሕክምና ባለሙያዎች መገደላቸውን ሊባኖስ ገልጻለች። ሂዝቦላ በእስራኤል ላይ ጥቃት ከጀመረ በኋላ እስራኤል እያካሄደች ባለው የጦር ዘመቻ ከ400 በላይ ሊባኖሳውያን እንደተገደሉና ከ800 ሺህ በላይ ቤታቸውን እንደለቀቁ ሊባኖስ ጨምራ አስታውቃለች። በእስራኤል አረብ ማህበረሰብ መካከል የሚፈጸሙ የእርስ በርስ ግድያዎች ዛሬም እንደቀጠሉ ነው። በኡማልፋህም ከተማ እንደ 25 ዓመቱ ወጣት ትላንት በጥይት ተኩስ ተገድሏል። ፖሊስ የወጣቱን አገዳደል ለማወቅና ተጠርጣሪዎችን ለመያዝ ክትትልና ምርመራ ጀምሯል። ቃል አቀባያችን ኦርሊ አልካላይ ካደረሰችን ዘገባ መረዳት እንደቻል ነው በ2026 ዓ ም ብቻ 63 ሰዎች ተገድለዋል። በመቶዎች የሚቆጠሩ ቆስለዋል። ብዙ ንብረትም ወድሟል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የኢራኑ አዲሱ የበላይ መሪ ሙጅታባ ሐሚናይ መቁሰሉን እናውቃለን በማለት ተናገሩ። ምክትል ፕሬዝዳንቱ አሜሪካውያን የአዲሱን የኢራን መሪ መቁሰል በትክክል ቢያውቁም የጉዳቱን መጠን ግን የማያውቁ መሆኑን ገልጸው በአሜሪካ ጥቃት ይሁን በእስራኤል ማን ጉዳት እንዳደረሰበት በትክክል አይታወቅም ብሏል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ 5 የአሜሪካ ነዳጅ ቀጂ አውሮፕላኖች በሳውዲ አረቢያ የልዑል ስልጣን ጦር ሰፈር እንዳሉ በኢራን የሚሳኤል ጥቃት መጎዳታቸውን የዌል ስትሪት ጆርናል ጋዜጣ ዘገበ። ኢራን በሳውዲ አረቢያ የልዑል ስልጣን ጦር ሰፈር በአሜሪካ ነዳጅ ቀጂ አውሮፕላኖች ላይ ጉዳት ብታደርስባቸውም ሙሉ በሙሉ ከጥቅም ውጭ አልሆኑም። ጥገናም እየተካሄደባቸው መሆኑ ተገልጿል። በሰው ላይም ጉዳት አልደረሰም። ይህ በእንዲህ እንዳለ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች በርካታ ድሮኖችና ሚሳይሎችን መተኮሷና ጉዳትም ማድረሷ ይታወቃል። በፋርስ ባህረ ሰላጤው በሚገኙ ሀገራት ላይም ብዙ ጉዳት አድርሳለች። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ሞቃታማ ይሆናል። እንዲሁም በአንዳንድ አካባቢዎች ነፋሻማና ጭጋጋማ አየር ጸባይ ይኖራል። በአንዳንድ አካባቢዎችም አልፎ አልፎ ይዘንባል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ቀጥለን እንግዲህ የተለያዩ ወቅታዊ ዘገባዎች እናቀርባለን። ጋሽ ራሜም በስልክ መስመራችን ይገኛል። ጤና ይስጥልን ጋሽ ራሜም፣ እንዴት አደርክ? ሻባት ሻሎም። ሌሊቱ እንዴት ነበር? ዛሬ አንጻራዊ መረጋጋት ያለበት ይመስላል። ምሽት ላይ ነበር ተኮሱ። በሰሜንም በዚህ በሰፊ ቦታዎች። ከዚያ በኋላ ግን መቆላለት ጀምሮ ደህና ነው፣ ጸጥ እንዳለ ያለው እስካሁን ድረስ እና ትላንት ምሽት የተኮሱት ኢራንና ሂዝቦላ እንግዲህ እንደሚባለው ከሆነ አንድ ላይ ተማክረን ነው ይላሉ። አንተም እኔም በአንድ ሰዓት በተመሳሳይ ጊዜ ወደ እስራኤልን ተኮስ ተባብለን ዝማና ብለዋል ኢራኖቹ በወጡት መግለጫ እና ትላንት ተተኮሰው እስራኤል በተለያየ ቦታ ወደ ሾልክ ሲሆን ወደ ሾሃም፣ ወደ ሆሎን፣ ወደ ገሊል ሊሆን ወይም ዳኛው ገሊላ እና በደቡብ በነዚህ አካባቢ ሌላም ቦታዎች ተተኩሰዋል። በዚህ በሾልክ ሲሆንና በሾሃም በሆሎን አካባቢ ቤቶች ጋር ወድቆ ቤቶችና በመኪናዎች ላይ ጉዳት አድርሰዋል። የተተኮሰው ሚሳኤል ከሲሉ ያደገኛ የሆነ ቀጥታ አንዱ የተተኮሰው ሚሳኤል ብቻ ራሱ
ወድቆ የሚጎዳ ብቻ ሳይሆን ራሱ የሚከፈትልና ከውስጡ የተለያየ አነስተኛ የሆነ ፈንጅ ያለበት ነው። የክላስተር ቦምብ የሚሉት አይነት ነው። እሱ በጣም አደገኛ ነው። ያኔ ይከፈትና በሙሉ ሲዘረጋት ያኔ በአካባቢ ከባድ ጥፋት የሚያደርሰው እና በዚህ አይነት መሳሪያ ነው እየተጠቀሙ ያሉት። በተለይ ህዝብ ላይ ተጠቀመ ያለው አሜሪካ ማኖሱ ኢራንም እንደዚያው ናት። እና አሁን እንግዲህ እስራኤልም አሜሪካም በተቀናጀ ኃይል ኢራንን እየጎዱ ነው የሚገኙት። በሊባኖስ በኩልም እስራኤል እስካሁን ድረስ በአየር ስትደበደብ ቆይታለች። በመጠኑ በእግር ጦር በታች በሌተሪያ አጠገብ ወደታች መግባት ጀምረዋል። ግን አሁን እየተባለ ያለው ምንድን ነው? እስራኤል ጦር ኃይሏን አጠናክራ ተጠዋቂ ወታደሮቹንም አስቸኳይ ጥሪ አድርጋ በምድር ጦር ገብታ ያንን አካባቢ ካላረመችው ሂዝቦላ በተለያዩ ቦታዎች ተሸጉጦ አርፎ የሚቀመጥ አይደለም እና እንደዚያ መሆን አለበት የሚል ምክክር እንዳለ ነው አሁን እየተነገረ ያለው የሂዝቦላ ጉዳይ። እንግዲህ አንዱ ይህን በመሰለ ሁኔታ ለመቆጣጠር፣ ሌላው ለሊባኖስ መንግስት ምልክት ለመስጠት ነው። እናንተ ማትቆጣጠሩ ከሆነ እናንተን ሀገር በተለይ ደቡብን ክፍል እኛ በውጭ ስር ነው ብለዋለን፣ ቦታቸው የሚያዝ መሆኑን እንድታውቁ ካሁኑ የሚል ማስጠንቀቂያ እስራኤል ሰጥታለች ይባላል። በኢራን በዚህ በሊባኖስ ጉዳይ አስመለከተ አንዳንድ ወሬዎች እንደሚያመለክቱት ከሆነ ቀደም በሐማስ ተጠልፈው የተያዙ ሰዎች እንዲለቀቁ ሲደራደሩ ከነበሩት የእስራኤል ልኡካን መሪ የነበሩት ሮን ደርመር እንደገና እንዲመለሱና የሊባኖስ ጉዳይ በእሳቸው በኩል እንዲካሄድ የሚል ሀሳብ ቀርቦላቸዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል ይባላል። ሮን ደርመር ጠቅላይ ሚኒስትር ኔታንያሁ በጣም ቅርብ ሚኒስትር የሆኑ ወዳጅ ናቸው። ቀደምም በእስራኤል የአሜሪካ አምባሳደር ነበሩና ጠንካራ ሰውዬ እንደሆኑና ከአሜሪካ አስተዳደር ጋር የተቀራረበ ወዳጅነት እንዳላቸው ነው የሚነገራለው እና እኚህ ሰውዬ እንደዚህ ያለ ሀሳብ ቀርቦላቸዋል ይባላል። ግን እንግዲህ ሂዝቦላና እስራኤል ድርድር ለመቀራረብ ለመቀመጥ ሀሳብ አላቸው ወይ ነው ጥያቄ ጥቂት አጠያቂ እንደሆነ ያለው። ምክንያቱም በዚህ አሁን ባሉበት ሰዓት ላይ ድርድር መጀመሩ ምንድን ነው? ሂዝቦላ ፈቃደኛ ሆኑ ተጠቅቁን ፈቶ ከሊባኖስ አካል የፖለቲካ አካል ሆኖ እዚያው በፓርላመንትም ሆነ በመንግስታዊ ስልጣንም ሆነ አብሮ ይሳተፍ እንደዚህ ነው ሀሳብ ከቀረበ ሂዝቦላ ይቀበለዋል ወይ የሚለው ጥያቄ አሁንም ቢሆን መልስ ያለው አይመስልም። ለጊዜው ይህን የመሰለ ሁኔታ እንዳለ ነው። እንግዲህ እስራኤል እስካሁን ድረስ በሂዝቦላ ተቋማት ላይ ከባድ አደጋ እንደደረሰ የሚነገረው። አሁን አሜሪካ እስራኤልን ጠይቃለች የሚባለው ሁኔታ በሊባኖስ ጉዳይ የሊባኖስን ዓለም አቀፍ አውሮፕላን ማረፊያ እንዳትጎዱ በላ አሜሪካ ጠይቃለች። ራፊቅ አልካደሪ በሚል ስም የሚጠራው የሊባኖስ አውሮፕላን ማረፊያ ያለ እሱንን እንዳትጎዱ ብላለች አሜሪካ ለእስራኤል ይባል ነገር አለ። እስራኤል ደግሞ በኩል አብትለው ምንድነው በዛ በኩል ነው ኢራን ለሂዝቦላ የጦር መሳሪያ የምታቀብል ገንዘቡ እንደዚህ በሸርጣም በተለያየ እቃ የሚተላለፈው የሚል እምነት አላት እስራኤል። ምክንያቱም በዚህ በኢራቅ በኩል አድርጎ በሱሪያ በኩል ከዚያ ወደ ሊባኖስ ሲላክ የነበረው ያ ተቋርጧል፣ ያ መስመር ተበጥሷል እና በዚህ በኩል ነው እንግዲህ ኢራን የላከች ያለችው የሚል እምነት እስራኤል አላት። ይህን ጉዳይ አስመለከተ አሁን እንግዲህ አሜሪካና እስራኤል የተነጋገሩበት እንደሆነ ነው የምንሰማለ ነው። ጋሽራሚ ወደ ኢራኑን ምጣና እስካሁን እንግዲህ 2 ሳምንት ዛሬ ያስቆጠረ ከፍተኛ እርምጃ እየተወሰደ ነው። የኢራን አብዮታዊ አስተዳደር የመውደቅ ምልክት እያሳየ ነው ወይ? ዲፕሎማሲያዊ ጥረቶችስ ተጀምረዋል ወይ? እስካሁን በምንሰማው ነገር ከጦርነት ውጭ ብዙ ያለ መስሎ አይታይምና እንደዚህ ዲፕሎማሲያዊ መንገድ ችግሩን ለመፍታት ያሉ ጥረቶች ካሉ ዲፕሎማሲያዊ መንገድ ዞሮ መቼም በዚያ መድረሳቸው የማይቀር ነው። ለጊዜው ግን አሜሪካና እስራኤል ያው ያላጠናቀቁት ስራ አለ። ይሄም አንደኛ
ኢራን አብዮታዊ ዘብ የሚባለውን ኃይሉን በሙሉ ለማንኮታኮት እና ተጠሪ ባሲጅ የሚባለው ኮማንዶ እሱም እንደዚህ ኃይሉ የሚኮታኮት ነው። ከዚያ አሁን የኢራን መንግስት አስተዳደር በሙሉ ተለውጦ ሌላ አስተዳደር እንዲቋም ነው እንግዲህ ዋና ተጨማሪ ዓላማው። አሁን ስመለከት የአሜሪካ መንግስት አሁን የተሾመው የኢራን መንፈሳዊ መሪ ሆኖ የተሾመው ሙጅተባ የት እንዳለ የሚያውቅ ሰው የሚጠቆም ሰው ካለ $10 ሚሊዮን እንሰጠዋለን ብላ አሜሪካ አሳውቃለች። እና እንግዲህ ይህን ጉዳይ አስመለከተ የጦርነቱ እና እነዚህን ባለስልጣኖችን ፈልጎ ለማውደም ያለው ሙከራውን እንደቀጠለ መሆኑን የምንመለከተው። ሌላው በሰጠኝ አሁን የምንመለከተው አሜሪካ በዚህ በሆርሙዝ ባህር ወሽመጥ የሚባለው አነጋጋሪ የሆነ በርካታ የንግድ መርከቦች የሚያርፉበት በተለይ ነዳጅ ዘይት የሚያርፍበት ወደ መላው ዓለም በተለይ ወደ ምዕራቡ ሀገር የሚተላለፍበት ቦታ ከዚያ አንድ ሀርጅ የሚባል ደሴት አለ። በዚህ በሆርሙዝ በፋርስ ባህረ ሰላጤ አጠገብ የሚገኝ ደሴት ነው። ከዚያ ደሴት ነው እንግዲህ ኢራን 90% የሚሆነውን የነዳጅ ዘይት ወደ ውጭ የምታወጣው እና ያንን አሜሪካ ደብድበዋለች። እሱ እንግዲህ እንትና የኢራንን የገቢ ምንጭ ለማንጠፍ የታቀደ እርምጃ ነው መስሎ የሚታየው። ከዚያ አንድ ያሳዘኝ ነገር ቢኖር የአሜሪካ 6 ወታደሮች በአደጋ እንደሞቱ ነው የምንመለከተው። ይሄ ከአየር ወደ አየር ነዳጅ የሚያስተላልፈው አንድ አውሮፕላን ለማስተላለፍ ይህን ቱቦውን ለማስገባት ሲቀርብ ከመጠን በላይ ተቀራርቦ ይመስላል በከንፉ ላይ ይጋጭና በዛ በተፈጠረው ግጭት ምክንያት አንድ አውሮፕላን ወድቆ ተከሰከሰ። ከውስጡ የነበሩ 6 ወታደሮች ህይወታቸው እንዳለፈ ነው የሚነገር ያለው። KC 135 የሚባል ልዩ ስሙ እንደዚህ ብሎ የሚባለው አውሮፕላን ነው ወድቆ የተከሰከሰባት። ከዛ በተጨማሪ ደግሞ አሜሪካ የኳህ ዴልታ ይሉታል። ዴልታ የሚባለው ተወዳጅ ኮማንዶ የባህር ኃይል ወታደር ነው አሜሪካ። እነሱንም እንደዚሁ ወደ ኢራን ለማሳለፍና በምድር ጦር ኢራን ለመግባት ምክንያቱም ይሄ በተለይ እስካሁን ድረስ አነጋጋሪ ሆነዋለው የኑክሌር ጦር መሳሪያው ማምረቻ ዩራኒየም የሚባለው የት ነው ደብቆ አስቀመጡት? 450 ኪሎ ግራም የሚሆን ተወላላ ዩራኒየም ተደብቆ ተቀምጦ በተለያየ ቦታ ይባላል። ያን እንግዲህ በአየር ደብድቦ ለማውደም የማይቻልበት አጋጣሚ ሁኔታ ስላለ በእግር ጦር በጠቋሚ አማካኝነት የት እንዳለ ለመድረስና ለመያዝ ከዚህ ለማስገባት የዚህ አይነት ትርታ እንዲከናወን የዴልታ ኃይል የሚባለው ልዩ ኮማንዶ ወታደሮች ወደ ኢራን እንዲቃረቡ ከውቅያኖስ ከአትላንቲክ ውቅያኖስ ተነስተው ወደ ኢራን አቅጣጫ እየተጓዙ ነው የሚባል ነገርም አለ። አዎ እንግዲህ ጦርነቱ እንደቀጠለ ነው። ጋሽ ራህሜን በዚህስ በሀገር ውስጥ አሁን ጦርነቱ በተለይ በኢኮኖሚው እያደረሰው ያለው ጫና ምን ያክል ነው? ለሰራተኞችም አንዳንድ ጥቅሞች እየተከፈሉ እንዳልሆኑ ቅሬታዎች ይሰማሉ። አዎ ችግር አለ። ጦርነት ሲባል እንግዲህ ቀላል ነገር አለ። ጦርነት በተለያየ ዘርፉ ጉዳት ነው የሚያደርስ። ከጥቅሙ ጉዳቱ ነው የሚበልጠው። በአንድ በኩል ይህንን እንደበደቧቸው ገደሉ ወደቧቸው እንደዚህ ምናምን ብንል ላይሆን ውስጡን ብዙ ነገር ነው፣ ብዙ ጉዳት ነው እያደረሰ ያለ። በኢኮኖሚ በኩል ከባድ ጉዳት የሚያደርሰው ያው እንደምናውቀው እንግዲህ የጦር መሳሪያው ጥይቱ ለወታደሩ የሚከፈለው ገንዘብ ብዙ ወጪ ነው። ከዚያም በተጨማሪ እንግዲህ ይሄ ሰዎቹ በተለይ ቅድም እንደጠቀስኩት ተጣባቂ ወታደሮች የሚመለመሉት እነሱ ቤተሰብ አላቸው፣ ስራም አላቸው። መንግስታዊ ስራም ሆነ ቢዝነስ የግል ስራም ሆነ እንግዲህ ያና በሙሉ የገበያ ምንጫቸው ተቋረጠ ማለት ነው እና ስለዚህ ያንን ለማሟላት ደግሞ መንግስት ገንዘብ መፈለግ አለበት፣ መስጠት አለበት እና ይሄና በጠቃላይ ተደማምሮ የሚያስከትለው የኢኮኖሚ ብጠት ከባድ ነው በሁሉም በኩል በአሜሪካም ሆነ በዚህ እና
ይህንንም ደግሞ ግምት ማስገባት ያለባቸው መሰለኝ የሀገር መሪዎች እና ይሄ ነው እንግዲህ የማየው። ጥሩ ጋሽ ራህሜም በጣም ነው የምናመሰግን። መልካም ቀን እንዲሆንልህ እንመኛለን። ሻባት ሻሎም። ሻባት ሻሎም። ሻባት ሻሎም። ባይ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ የደህንነት ጉዳይ ቃል አቀባያችን ጥላሁን መልኬ በስልክ መስመራችን ይገኛል። ጥላሁን እንደምን አደርክ? ሻባት ሻሎም። መልካም ሰንበት ሰጠኝ። ሰላም ላንተም ለአድማጮችም እንደምን ነህ? ሰላም ነኝ። እንዴት ነው አዳር ኢየሩሳሌም አካባቢ? ከሌሎች ከተሞች ጋር ስታነጻጽረው የኢየሩሳሌም ነዋሪዎች አናማርም። ተመስገን። በአጋጣሚ ሆኖ ትላንትና መካኔ ወደ አካባቢ ነበርኩና እያንዳንዱ ነገር ጦርነቱ ያለም አይመስል ስታየው ገበያውን። ለዛ እኮ ነው ኢየሩሳሌም አልፎ አልፎ የማስጠንቀቂያ ደወሎች ቢሰሙ ያም ደግሞ የተለመደና ይህን ደግሞ በእርግጥ መዘናጋቱ አያስፈልግም ሳይታሰብ ይበልጥ ደግሞ ጉዳት እያደረሰ ያለው አሁን በሌሎቹ አካባቢ ይሄ የሚያከሽፉት ጸረ ሚሳኤሎች ፍንጣሪ ይወድቅና በእነሱ ምክንያት ደግሞ ቃጠሎ ይነሳል፣ የመቁሰል አደጋ ይደርሳል። ከዛ አንጻር የማስጠንቀቂያ ደወሎች ደወል ወደ አደጋ ጊዜ መከላከል መግባቱ ወሳኝ ነው። ያም ሆነ ይህ ኢየሩሳሌም አካባቢ የምንኖረው ግን በፍጹም እንዴት ነው እግዚአብሔር ይመስገን ነው የሚባለው እስካሁን ድረስ ምንም ከዛ አንጻር የተረጋጋ ጥሩ ነገር ነው። ጥሩ ነው። እንግዲህ የአየር መቃወሚያዎች ከኢራንም ከሊባኖስ ሂዝቦላም የሚተኮሱትን 90% በላይ እንዳከሸፉ እና ጥሩ ብቃት ነው ይባላል። እና እንዴት ነው የእስራኤል የአየር መቃወሚያዎች ሁኔታ የጠላትን ጥቃት እየተቋቋሙ ያለው? አይደለም እኛን የውጩን ዓለም ሆነ መሪዎችን ከፍተኛ ሁኔታ እያገረመ ነው። ሰጠኝ ጦርነት ምንም እንኳ አውዳሚና መጥፎ ጎኑ እንጂ ጥሩ ነገር ባይታይበትም ጎን ለጎን ግን በዚህ ጦርነት በሚገርም ሁኔታ አሁን እስራኤል በምታሳልፈው ከ2 ዓመት በላይ ጦርነት የእስራኤልን የጦር መሳሪያዎች በውጭ ሀገራት በዓለም ገበያ እውቅናንና ተደናቂነትን አትርፎ በሚገርም ሁኔታ ከእስራኤል በፊት የብዙ ዓመት ታሪክ ያላቸው ጠንካራ ሀገራት ወደ አውሮፓ ሞዴሎቹ አካባቢ የእስራኤል የጦር ምርቶች በከፍተኛ ሁኔታ እየጠየቁና እየገዙ ይታያል። ለምስክርነት የሚሆነው ትንሽ ስልክ ጥራት ችግር አለ። ጠጋ ብትል ወይ ቦታ ይሁን በደንብ እየሰማንህ አይደለም ጥላሁን። አሁን ይሰማል? አሁን ደህና ነው። እና የእስራኤል የጦር ምርቶች የጦር መሳሪያ ማምረቻ ፋብሪካዎች ምርታቸው ለውጭ ሀገር በዚህ ጦርነት አማካኝነት ስላስመሰከሩ ማለት ነው። ማለት ማጥቃት ብቻ ሳይሆን መከላከልን ከዛ ጋር በተያያዘ ብዛት ያላቸው ጸረ ሚሳኤሎችን ለውጭ ሀገሮችም ለምሳሌ ጀርመን በቢሊዮን ዶላር ውጭ አድርጋ ከ3 የተሰኘውን የጦር መሳሪያ መግዛት እና የመግዛት ስምምነት እነዚህ የምናየው የውጭ ሀገራት ከእስራኤል የጦር ምርት መግዛት ማለት እንግዲህ አስተማማኝነት ቢኖረው ነው። ላልከው እውነት ግን ነው። ከ90% በላይ ከ191 በላይ የሚሆነውን ጥቃት እንግዲህ በሚገርም ሁኔታ የእስራኤል ጸረ ሚሳኤሎች ይህንን የሚሰነዘረውን ጥቃት ተመልከት። ኢራን ለዘመናት እስራኤልን ለማጥፋት ስትል የተለያዩ ባሊስቲክ ሚሳኤሎችን አዘጋጅታለች። ኢራን ብቻ አይደለም፣ ከአጠገብ ያለው የሂዝቦላ ድርጅትም ሌሎችም የእነሱን ጥቃት አሁን በእንደዚህ አይነት ሁኔታ መከላከል ማክሸፍ ማለት አንደኛ እነሱን እንዴት ነው መካላደን በዚህ የበላይነትን መያዝ ነው። ከዛ በላይ ደግሞ ዜጎች ቀደም እንዳለው ኢየሩሳሌምና አካባቢ በምንኖረው ይሄን ያህል ምንም አይነት ፍራቻ ምንም እንኳን ጦርነትን የለመድነው አብሮን የኖረ ነገር ቢሆንም ግን ያለምን ፍራቻ እምነቱን ኖሯል በእስራኤል መከላከያ ማለት ነው። እንዴት ነው እንደዚህ ነፃ ሆነን ያለምን ፍራቻ ወጥቶ ማለቱ መተማመኑ ቢኖር ነው ማለት ፈልገው የእስራኤል ቴክኖሎጂዎች ማለት ነው ከቅርብ እስከ ላይ ድረስ ማለት ከምድር በላይ ማለት ነው። እንግዲህ እንደ ከፍታው እንዳመጣጡ የሚላኩትን ረጅም ተምዘዛጊ ከክብደታቸው ጋር በተያያዘ ከርቀት ሁሉንም
ለመቋቋም ሲባል የእስራኤል መከላከያ ሰራዊት ሚሳኤሎችን በከፍተኛ ሁኔታ እየተቋቋሙት ይገኛል። ደግሞ በጠላት ጥሩ ቢሆንም ግን አሁንም ድረስ መሻሻል ያለባቸው ነገሮች እንዳሉ እንግዲህ ከራዳር ውጭ ሆነው ጉዳት የሚያደርሱ የጦር መሳሪያዎች እንዳሉ ነው የምንሰማው። ያው እንግዲህ በዛ በኩልም የሚሰሩ የቴክኖሎጂ ውጤቶች ስላሉ ችላ ማለት የማይገባ ነገር ያለ ይመስላልና እኔ እንደው በወታደራዊ ሁኔታ መገለጽ ያለበት ለምንድነው ሚሳኤሎች ሲመጡ ከርቀት ነው የሚመጡ፣ ብዙ ጊዜ ያለ ይነገራል። ደንበር ላይ እንዲከሽፉ የማይደረገው ለምንድነው? ሀገር ውስጥ ገብተው እንዲከሽፉ የሚደረገው ነው የብዙ ሰዎች ጥያቄ ነውና ለምን ደንበር አካባቢ እንዲከሽፉ አይደረግም? ያው ሙከራው አለ እኮ አንዳንዴ። አሁን እነዚህ ሚሳኤሎች ቅድሚያ ጥሩ ጥያቄ ነው። እንግዲህ ቅድም ያልከው ነገር አለ። ቴክኖሎጂው እያደገና ከጠላት የሚሰነዘሩትን ከዛ አንጻር ቴክኖሎጂ የምታሰፋበት ሁኔታ አለ። ግን አሁን ባለው ተጨባጭ ሁኔታ እነዚህ ሚሳኤሎች ቅድሚያ በሚወነጨፉበት ወቅት እንደተወነጨፈ ምልክት ማየቱና ለዛ ጥንቃቄ ማድረጉ ይህ ትልቅ ስልጣኔና ትልቅ እድገት ነው። ከዛ በኋላ እዛው አካባቢ እኮ ሰጠኝ እነዚህ የሚወረወሩት ባሊስቲክ ሚሳኤሎች ከመወረወራቸው በፊት እኮ እዛው አካባቢ ያሉትኝ እስራኤል አየር ኃይል ማለት ነው እዛው ላይ የሚያስወነጭፉትንም የመደምሰስና እዛው የማፈን ድርጊቶችም እኮ ይሰራሉ። አሁን እኛ ከዛ ወደዚህ የሚመጡትን እንደው ከዚህ ወደ ክልላችን ሲገቡ የማክሸፉን ሁኔታ እንደገና ፍንጣሪ የሚያደርሰውን ጉዳት ነው። ግን ሌሎች ስራዎችም ይሰራሉ ከዛ በፊት። ሌላው ብዙ የሚላኩትኝ ባሊስቲክ ሚሳኤሎችን እንደፈለጉት ወደ ቦታው ይገባሉ ማለትም አይደለም። ለምሳሌ አሁን ከአጠገባችን ከሊባኖስ ከ2 ቀን በፊት 200 በላይ የሚሆኑ በሂዝቦላህ ድርጅት የተላኩትኝ 40% የሚሆነው እዛው ሊባኖስ ምድር ላይ የወደቁም አሉ። ስለዚህ ሁሉን እንዴት ነው ለተተኮሰው ሁሉ ለማስታወስ ያህል እያንዳንዱን ሚሳኤል በምታከሽፍበት ወቅት የሚላኩትኝ ማክሸፊያዎች ብዙ ወጪና ብዙ ገንዘብ ብዙ ዋጋ አላቸው። ስለዚህ በእስራኤል በኩል በትክክል በዜጎች ላይና ጉዳት ያደርሳል ብሎ የታመነበትን እነሱን ለማክሸፍ ሲባል የሚላኩ ነገሮች አሉ እና ላልከው ጥያቄ እውነት ነው። ከመምጣታቸው ነው ወደ ክልላችን ከመግባታቸው በፊት ግን እነዚህ መከላከያዎቹ ጸረ ሚሳኤሎች ያሉት ተቀምጠው ያሉት እስራኤል ምድር ላይ ነው። ስለዚህ እነሱ ልክ ወደ እስራኤል ክልል ከገቡ በኋላ የሚያከሽፉበት ነው። ምክንያቱም እነዛን አስቀድሞ ለመከላከል እንዳልኩ ቦታው ያሉት አየር ኃይል እነሱ የሚያከሽፉበት የሚደመሱበት ሁኔታ አለ። በአብዛኛው ግን ይህ ቴክኖሎጂ በእርግጥ እንዳልከው ነው። ከዛው የሚለው ነገር ሲነሱም ሆነ እንዲሁም የወጡበት ቦታ ሁሉ ያን ሁሉ አይቶ እዛው ላይ ልክ ማፈን የሚለው ነገር ወደፊት ምናልባት ቴክኖሎጂ እንግዲህ የሚሰራበት ሁኔታ ይኖራል። ለማንኛውም በዚህ ዘርፍ እስራኤል የተካነች ነች። በየጊዜው ደግሞ ከሚደረጉ ጦርነቶች ራሷን ትምህርት እንደገና በመፈተሽና ድክመት ከተገኘም ድክመቱ የት ላይ ነው በማለት ራሷን በማስተመልከት ከአንድ ዓመት በፊት በነበረው 12 ቀናት ጦርነት የነበረውንና አሁን ያለው ሁኔታ ስታይ ከባለፈው በከፍተኛ ሁኔታ የጸረ ሚሳኤሎች ተሻሽለውና በከፍተኛ ሁኔታ ስራቸውን እየተወጡ ነው። ያ ማለት ምንድነው? በየጊዜው እስራኤልን ቴክኖሎጂዋን ታሻሽላለች ማለት ነውና እስራኤል ሌት ተቀን የምትሰራው እነዚህን ከጠላት የሚሰነዘሩትን የተለያዩ ጥቃቶች በእንዴት አይነት ሁኔታ ከአሁን በፊት የጦር መሳሪያ ማለት ማክሸፊያው ይላክ እንደሆነ አሁን በጨረር የሚሰሩ ብዙ ወጪ የማይጠይቁ እነዚህን ያዘጋጀችበት ሁኔታ አለ። በቀጣይም ሌሎች ቴክኖሎጂ ይሰራሉ፣ እየተሰራም ነው። ጥሩ። አሁን እንግዲህ ጦርነቱ በሁለት ግንባሮች ተጠናክሮ ቀጥሏል። በሊባኖስም በኩል በኢራንም ላይ እና እንደው በጣም የሚጠበቀው የነበረው የኢራን የኒውክሌር ማብለያ ጣቢያዎች እስካሁን ተደበደቡ፣ ብዙ ጉዳት ደረሰባቸው ሲባል አልሰማንም እና እዚህ ላይ እንዴት ነው ያለው መረጃ? የዚህ ጦርነት ዋናው ዓላማ ሰጠኝ ሲጀመር ይህን ነው ዋናው ማለት ኢራን ይህንን የኒውክሌር ጦር መሳሪያ ግንባታዋን ማቆምና በጣም ለዓለም አስጊ እንደገና ይህ የአቶም ቦምብ ኢራን እጅ ገባ ማለት በእስራኤል ህልውና ከፍተኛውን ስጋት እንደሚጥል፣ ስለዚህ ይህን መቅረፍ የሚል ዋናው የጦርነቱ ዓላማ ይህ ነው። ይህን ጦርነት ደግሞ እስከ መጨረሻው ድረስ ለመሄድ እንግዲህ አሜሪካና እስራኤል እጅና ጓንቱ ነው። ይህን የሚያስፈራውን ከባለፈው ጥቃት የተረፈውንና በኢራን እጅ አለ የሚባለውን
ወደ 400 ኪሎ ግራም በላይ የሚመዝን ኡራኒየም የተብላለ ንጥረ ነገር ማለት ነው። ወደ 60% እጅ ማለት ነው። ይህ ደግሞ ወደ 90% እጅ ካደገና ሌሎች ቴክኖሎጂ ተጨምረው ይበልጥ ደግሞ ከሌሎች ሀገራት እንደ ሰሜን ኮሪያ እንደ ሩሲያ የቴክኖሎጂ ወይም የእውቀት ድጋፍ አግኝታ ኢራን ይህን ጦር መሳሪያ ማስገባት የሚል ስጋቱ አለ። ስለዚህ እሱን ቁጥጥር ስር ለማዋል እንግዲህ በአሜሪካና በእስራኤል ከፍተኛ ስራ እየተሰራ እንዲሁም በሁለቱ ሀገራት ማን መጀመሪያ እጁን የሚያስቀምጠውና የሚይዘው ይህ ማን የሚል ውድድር እንደሚባል አለ። ለዚህም ሲባል እንደ እስራኤል ሆነ አሜሪካ ትልቁ እምነት ይህንን ኡራኒየም ሲጀምር ከባለፈው 12 ቀናት ጦርነት ከባለፈው ዓመት ድብደባ በኋላ ኢራን ይህንን ንጥረ ነገር ወደ 3 ቦታ በመከፋፈል ወደ 3 ቦታ ደብቃለች ይባላል። የደበቀችባቸው ቦታዎች ደግሞ ያን ዋሻውንን ዘግታል ደፍነዋለች ይባላል። ማለት ከምድር በታች ይህንን በአየር ጥቃት ማጥቃት እንደማይቻልና ጥቃቱን ቢሰነዘር ምንም አይነት ጉዳት ሊደርስ እንደማይችል በጣም አደገኛና በጣም የመጉዳት ሁኔታ ሊከብድ ስለሚችል ማለት ነው። ስለዚህ የመጨረሻው አማራጭ የሚሆን የእግር ጦር ወደ ቦታው በመግባት ይህንን በእጅ ማስገባት የሚል ነው። እንዲያውም አሁን የቴሌቪዥን መስኮት ስመለከት ሰጠኝ ሩሲያ ይህንን ኡራኒየም ወደ 400 በላይ 420 450 ኪሎ ግራም ይሉታል ይህንን የተብላላ ንጥረ ነገር እሱን ወደ ሩሲያ እንዲሄድና ሩሲያ ተቀብላ ከሷ እንዲደበቅ እንዲቀመጥ የማለት ጥያቄ አቅርባ የአሜሪካ መንግስት ዶናልድ ትራምፕ እንደተቃወሙ የሚል መግለጫም እየወጣ ይታያል። ማለት እስራኤልም ሆነች አሜሪካ በእጃቸው ማስገባት እንጂ ለማንም ሀገር አሳልፈው መስጠት እንደማይፈልጉ። ሌላው ኢራን አሁን አጋጣሚውን በመጠቀም እንዴት ነው ነገ ከነገ በኋላ የዲፕሎማሲ ስምምነት ተብሎ እንደገና ስልጣኑ ካልተገረሰሰና ስልጣኑ ከቆየ እንደምን በልህ ማለት ነው በተረሰበት ጉዳትና አጸፋው ለዛም ሲባል በአፋጣኝ ሁኔታ ምንም አይነት ቁጥጥር ሳይኖርበት ይህንን የሚመኘው የጦር መሳሪያ እጁ ያስገባል የሚለው ሁኔታም ስላለ እንደገና የተጀመረው ጦርነት ዋናው ዓላማ ይህን ከጥቅም ውጭ ማድረግ የሚል ከመሆኑ የተነሳ በኢራንም ሆነ በእስራኤል የእግር ጦር ወደ ቦታው በመግባት እንግዲህ እንደሚነገረው የእስራኤል ጦር እግር ጦር ማለት ነው ከቦታው እንግዲህ ኢራን ምድር ላይ አለ የሚባልበት ሁኔታ አለ። በእንደዚህ አይነት ሁኔታ ምናልባት ወደ ቦታው ለዚህም ሲባል አሜሪካ ከ2000 በላይ ወደ 2200 የሚሆኑ ኮማንዶችን አሁን ወደ ቦታው የላከችና ወደ ሰሜን ኮሪያ አካባቢ ይገኝ የነበረውን ታድ የተሰኘውን ጸረ ሚሳኤልን ወደ መካከለኛው ምስራቅ የላከችበት ሁኔታ አለ። እነዚህ ነገሮች ተደምረው ምናልባት ያው በውስጥ የሚሰሩ ብዙ ስራዎች አሉ ያው እኛ ማናቃቸው እነዚህ ስራዎች እንግዲህ ምናልባት ውጤት ካሳዩ ይህን ያልከውን ንጥረ ነገር በቁጥጥር ስር የማድረግ ሁኔታ ምክንያቱም አየር ላይ ሆኖ መደምሰሱ ትንሽ ይከብዳል በሚል መፍትሄው የእግር ጦር ወደ ውስጥ የሚባል ነገር አለ። እስኪ እናየዋለን። አሁን በሰኔ ወር በነበረው ጦርነት ላይ በኢራን የኒውክሌር ተቋማት ከፍተኛ ጉዳት እንደደረሰ ተነገረ። ብዙ ሰው የኒውክሌር ተቋማቱ ተጎድተዋል ሲባል የነበረው እንደገና ያልተጎዱም አሉ ተባለ። እንደገና ጦርነት ተቀሰቀሰ። አሁን 2 ሳምንት ሆነው። በቀጣይ እንደው በአስተማማኝ ሁኔታ እንግዲህ ኢራኖች ቢያንስ ለ10 ለ20 ዓመት አርፈው ይቀመጣሉ የሚል እሳቤ ይኖራል ወይ? በዚህ በአሁኑ ጦርነት የተቀናጀ ጥቃት እየተፈጸመባቸው ባለው ሁኔታ ይኸውልህ ጥሩ ጥያቄ ነው። ቅድሚያ በእስራኤልም ሆነ በአሜሪካ በኩል ባሳለፍነው በነበረው 12 ቀን ጦርነት ሁለቱ ሀገራት ይበልጥ እስራኤል በወሰደችው ወታደራዊ እርምጃ የኢራን መንግስትና የጦር ኃይሉ እንደተዳከመ በእስራኤል በኩል የተነገረው በጣም የተጋነነ ማለት ልክ ጠላቶቻችን ወደኋላ የተወሰኑ ዓመት መልሰናል እንዳመርቱት እንደምትሰናል ብዙ ተጋነው የተነገሩ ነገሮች አሉ። ምክንያቱም እነሆ በገሃዱ ዓለም ብናየው ያው 1 ዓመት እንኳን ሳይሞላ አሁንም ቢሆን ሌላ ጦርነት ላይ ያለ ነው። እንደገና እነዛ ደመሰስን ያልናቸው ነገሮች አሁን ለመደምሰስ ሙከራ እያደረግን ነው። ስለዚህ ተጋኖ የተነገረ ነገር አለ። በእርግጥ በኢራን ላይ ጉዳት ደርሷል። አዎ ኢራን አዳክመናል። ግን እንደተነገረው ብዙ ደመሰስን የሚባለው ነገር ያው ያልሆነበት ሁኔታ አለ። አሁን ትልቁ በእስራኤል ሆነ በአሜሪካ ትልቁ እምነት ምንድን ነው? ይህ የኒውክሌር ጦር መሳሪያ ግንባታ ማስወገድና መቅረፍ ኢራን ጭራሽ በዚህ እጇ እንዳዘረጋ ከዚህ ጎን ለጎን የኢራን ይኸውን ስልጣን ላይ ያለው ስርዓቱን ከጥቅም ውጭ ማድረግና እንዴት ነው ስልጣኑ እንዲገረሰስ የማድረጉ ትልቅ ስራ እየተሰራ ይገኛል። በእርግጥ
እስራኤልም ሆነች አሜሪካ በሚወስዱት ወታደራዊ እርምጃ ይህንን ስር የሰደደውን ስርዓት በአንዴ በጦር ኃይል ከስልጣን ማባረር ይከብዳል የሚባል ሁኔታ አለ። ለዚህም ሲባል ዜጎች የመጨረሻውን ስራ እንዲሰሩ እንግዲህ ያው በእስራኤል በአሜሪካን በኩል ምናልባት ተቃዋሚዎች 70% የሚሆኑ ኢራናውያን ያለውን ስልጣን ያለውን ስርዓት አይፈልጉትም። ስለዚህ እነሱ የመጨረሻውን ስራ ይሰሩታል ይባላል። ስለዚህ አሁን ለጠየቀው ጥያቄ ይህንን በቀጣይ 10 እና 20 ዓመት ምናልባት እንደው ሰላም ወይም ደግሞ ኢራን ተዳክማ እንደ ጥሩ ነገር ያን የሚሆነው ስልጣኑ ሲወርድ ብቻ ነው። ስልጣኑ ከቆየና እንዲያውም አንዳንዶቹ ላሉ መሰለፈተኝ አሁን በያዝነው ጦርነት ይህን ያህል እርምጃ እየተወሰደ ብታምንም ታታምንም በአሜሪካ በኩል አሁን እያንዳንዱ ቀን ባለፈ ቁጥር አሜሪካ የምታወጣው ይህን ጦርነቱን በተመለከተ $2 ቢሊዮን ወጪ ታደርጋለች። እያንዳንዱ ቀን ተመልከት እንግዲህ ስንት ቀን አስቆጥረናል? ወደ 2 ሳምንት 14ኛ ቀናችን ይዘናል አይደል? እንደ 15 ቀን በ15 ቀናት ውስጥ አሁን እስበው ምን ያህል ወጪ እንደምታደርግ። አሁን ያ ማለት ምንድነው? ይህን ያህል ወጪ እና ይህን ያህል ጥረት ተደርጎ መጨረሻ ላይ አሁን ይህን ለ4 10 ዓመታት የዓለማችን ሰላም እየነሳ ኢራናውያንን በአምባገንነት እየገዛ ይህን ስርዓት እስከ መጨረሻው ካልፋቀና በምትኩ ሌላ ስርዓት ካልመጣ እኔ እንጃ እንደኔ አመለካከት ጦርነቱ ተሳካለት ብዬ አላስብም። ስለዚህ የመጨረሻው ዓላማ በግልጽ ፍላጎት ቢኖርም ግን በግልጽ አሜሪካ ሆነች እስራኤል ስልጣኑን ማለት እንዲለቁ የሚለው ሁኔታ በግልጽ ባይነገርበትም ውስጥ ለውስጥ ግን ዋናው ዓላማቸው ስልጣኑ ላይ ያለውን ስርዓቱን መሳቅና ማውረድ ነው ዓላማ። ስለዚህ ላልከው 10-20 ዓመት ወደፊት ለሚጠብቀን እንደው ምንመኘው ሰላም ስርዓቱ ካለ ጦርነቱ አልተሳካም ነው። ስለዚህ ያልከውን ነገር የምናገኝበት መስሎ አይታይም። ዋናው ዓላማው ያለበት ከኒውክሌር ጦር መሳሪያ ግንባታው ጎን ለጎን ይህንን ያለውን ስርዓት ከናካቴው የሚፋቅ እንግዲህ የሁለቱ ሀገራት ዓላማ ነው ያስባለ። ለዛም ነው እንግዲህ አሜሪካም ኃይሏን ትልካለች፣ እስራኤልም ጦርነቱ ረጅም ጊዜ ሊወስዳል የሚል ሁኔታ አለ እና ነገሩ ውስብስብ ያለ ነው። ጥሩ ጥላውን ማጠቃለያ ካለ እንግዲህ ይኸውልህ በእርግጥ ኢራን ሀያል ነች። ምንም እንኳን በጦር ኃይሉ የተዳከመች ቢሆንም አሁንም ቢሆን ያልተጠቀመችባቸው ብዙ መሳሪያዎች እንዳሉ ይነገራል። ማለት እስካሁን ድረስ እስከ 500 ኪሎ ግራም የሚመዝኑ ፈንጂዎችን ብትልክም ከዛ በላይ እስከ 1000 ኪሎ ግራም እንደገና ርቀቱን ደግሞ እስከ 2000 ኪሎ ሜትር የሚዘገዘጉ ይህንም እንጠቀማለሁ የምትልበት ሁኔታ አለ። ያነ ተደምሮ እንግዲህ አሁን መናቅ እንደሌለብንና እንዴት ነው ያው ጥንቃቄ መደረጉ ጥሩ ነው። ሌላው ወደ ሊባኖስ ስንሄድ ከሊባኖስ ጋር ያለው ተጨባጭ ሁኔታ ሰጠኝ ሊባኖስን የሂዝቡላ ድርጅት ማለት ነው አጋጣሚውን ተጠቅማ እስራኤል አሁን እንዲያውም ከፍተኛ ስራ መስራት ያለበት አሁን ጎን ለጎን በሂዝቡላ በኩል ያለው ሁኔታ ነው። ሂዝቡላ አጣብቂኝ ውስጥ ገብቷል በሚገርም ሁኔታ። ምክንያቱም አማራጭ ስለሌለው አሁን ብዛት አይደለም በተቃዋሚዎቹ በደጋፊዎቹ ዘንድም በከፍተኛ ሁኔታ እየተወገዘ ነው። ወደ ሚሊዮንና ከዛ በላይ የሚሆኑ የሺዕና የሂዝቡላ ደጋፊዎች ቦታቸውን ለቀው ወደ ቦታ ተሰደዋል። አሁን አጋጣሚውን በመጠቀም የሀገራችን የሰሜን ክፍል ማለት ነው እዛ ላይ ልክ የሆነ ቦታ ተመድቦ ማለት ነው ብዛት ኪሎ ሜትር የሊታኒ ወንዝ አለ። እንግዲህ ከአሁን በፊት የነበረውን የእስራኤል የሂዝቡላ ስምምነትን ከአሁን በፊት የሂዝቡላ ድርጅት ያልተቀበለውን ስምምነት በጉልበት እንዲቀበለው በማድረግ ማለት ሳይፈልግ በማስገደድ ማለት ነው ቦታውን በመቆጣጠር ለዚህም ሲባል ከአሁን በፊት ከ100,000 በላይ የሚሆኑ ተጠባባቂዎች ተመልምሏል። አሁንም እየተጨመረ ነው። በእንደዚህ አይነት ሁኔታ ቦታውን በመቆጣጠር የሀገራችን የሰሜን ክፍል እንዴት ነው ትንሽ ሰላም እና ከጦርነት ያ ነው ትልቁ ተስፋ። ስለዚህ እስራኤል እያካሄደችው ያለው ጦርነት በአጭር ጊዜ የአሜሪካ መንግስት አቁም የሚል ሁኔታ እስካልተሰጠ ድረስ የምታካሄደው ጦርነት ውጤት እያሳየ ነው። እንግዲህ ጦርነት ላይ ነን። እየተከታተልን ደግሞ አዲስ መረጃዎች እናቀርባለን። ጥሩ ጥላውን በጣም ነው እናመሰግን። መልካም ቀን። መልካም ሰንበት። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ በደጀን ዙ የሚያገለግለው ሻለቃቸው ባዬ ያለውን መመሪያ በተመለከተ ለአድማጮች ሊገልጽልን በስልክ መስመራችን ይገኛል። አይቸው እንደምናደርግ እንደምናድራል እንዲሁም አድማጮቻችን እንደምናደራቸው። ሻባት ሻሎም። ሻባት ሻሎም። እንዴት ነው በመመሪያው ለውጥ አለ ወይ ወይስ ባለንበት ነው የምንቀጥለው? መመሪያው ለውጥ የለውም። መመሪያው እንዳለ ነው። እስከ ዛሬ ማታ ድረስ በምሽቱ ስርጭት ላይ አዲስ መመሪያ ይኖራል ብለን እንጠብቃለን። ያኔ አዲስ ያለው መመሪያ እናስታውቃለን። አሁን ግን ያለው እስከ አሁን ድረስ እንገለገልበት የነበረው መመሪያ ነው ያለ። አሁን መመሪያውን ተከትሎ በመመሪያው መሰረት አድማጮቻችን ዕለት ዕለት ኑሯቸውን እንዲቀጥሉ ነው የምንለው በዚህ አጋጣሚ። ምክንያቱም የደጀን ዕዝ መመሪያ ህይወትን ሲያድን ህይወትን ሲያስጥል እያየነው ነው። በዚህ ላይ ደግሞ ጠላቶቻችን ተቀናጅተው በሂዝቡላም ብንለው የኢራንም ብንለው
በአንድ ላይ እየተነጋገሩ እየተመካከሩ እኛን ለማጥቃት የሚልኩት ተምዘግዛጊ ሮኬት ሚሳይሎች እንደቀጠሉ ናቸው። ስለዚህ መመሪያውን ተከትለን በመመሪያው መሰረት ህይወታችን እንድንቀጥል ነው። በተለይ ዋናው ትልቁ ነገር ደግሞ የአደጋ መከላከያ መጠለያ ክፍል መምረጥና ማወቁ የትኛው ነው ራሴን ከአደጋ ሊከላከል ይችላል ብሎ የምናውቅበት ቦታ እጅግ በጣም አስፈላጊ ነው። ለዛም እንግዲህ ያው 3 አይነት የአደጋ መከላከያ አለ። በትክክለኛ ተገቢ ብለን የምናገረው የቤት ውስጥ ያለ አደጋ መከላከያ መጠለያ ክፍል፣ ኮማ ውስጥ ያለው፣ ፎቅ ያለ ነው እና ከቤታችን ፎቅ ስር ያለው ጥሩ የአደጋ መከላከያ ተብሎ ይመረጣል። በደረጃዎቹ ስር ግን እጅግ በጣም አደገኛ ነው። አማራጭ ስናጣ ብቻ ነው እንግዲህ ደረጃዎችን መጠቀም እንችል። ያ ማለትም በአራቱ ማዕዘን በፎቁ በቤቶች የታጠረ መሆን አለበት። ያ እንግዲህ በደረጃዎቹ ስንወርድ ውጭን ክፍል ማየት የለብንም ማለት ነው። ሁሉም በቃ በአራቱም አቅጣጫ በቤቶች የታጠረ መሆን አለበት ማለት ነው እና ይህን ትኩረት እናድርግ። ያው በአሁኑ ሰዓት ደግሞ ደጀኑዙም ከከተማ ከንቲባ ጋር በመመካከርም ያዘጋጀው አንዳንድ የመኪና ማቆሚያዎችና የስፖርት መጫወቻ ቦታዎችን እንደ አደጋ መከላከያ መጠለያ ክፍል አድርጎ ይፈቀደዋል። ያንም በእያንዳንዳችን በከተማው ጋር ግንኙነት በማድረግ የትና ቅርብ ቦታ ወይስ መቼ ክፍት እንደሆነ ማረጋገጥ ይቻላል። በዚህ መሰረት ህይወታችን ሊደርስብን ከሚችል አደጋ እንከላከል ነው የምንለው። የትምህርት ጉዳይ በሚቀጥለው ሳምንት እንደማይኖር ነው የተገለጸ እና እዚህ ላይ ለውጥ ይኖራል ማታ እንዳልከው ወይስ ባለንበት ነው የምንቀጥል? በሚቀጥለው ሳምንት በአንዳንድ አካባቢዎች ይከፈታል፣ በአንዳንድ አካባቢዎች ደግሞ ዝግ እንደሆነ ይቆያል ተብሏል። አዎ እንግዲህ አስቀድሜ እንደማልናገረው እንጂ ለውጦች እንደሚኖሩ እየተነገረ ነው። ያለንበት ደግሞ አሁን ለውጥ አለ ብለን ብንናገር ያለው ተጨባጭ ሁኔታ ደግሞ ሊቀይረው ይችላል ሁሉን ነገር። አዎ በአንዳንድ ቦታዎች የትምህርት አሰጣጥ ከሚቀጥለው ሳምንት ጀምሮ እንዲደረግ የወጣ መመሪያ አለ። የወጣ ቅታልን ለመጨረሻ ግን በዛሬ ምሽት ነው ውጤቱ የሚነገረው። ያው ግምገማ ይደረጋል። ግምጋሜ ውሳኔ ተደርሷል፣ ግን ይገመገማል። ሁሉም ነገር አንድ ውሳኔ ከተደረገ በኋላ ድጋሜ ግምገማ ውስጥ ይገባል። ድጋሜ ያለው ሁኔታ ተጨባጭ ሁኔታ ይታያል። ያለው ጦርነቱ ምን ይመስላለኝ፣ ተጨማሪ ቀለል ያሉ ነገሮችን ማድረግ እንችላለን ወይስ ወደኋላ እንመለስ ወይስ ባለንበት እንቀጥል የሚል ግምገማ ይደረጋል እና ያን በሰፊው እንነጋገርበታለን። እስከዛ ድረስ ግን ቀንም አለ ምሽቱ ፕሮግራማችንም አለ። እንግዲህ አይቸው በጣም ነው የምናመሰግን። መልካም ቀን ይሁንልህ። እናመሰግናለን። ሰጠኝ ዜስትልን መልካም ለተሰንበት መልካም ቀን። ቻው። የተከበራችሁ አድማጮቻችን የለተሰንበት የጠዋት ፕሮግራማችን እዚህ ላይ ተጠናቀቀ። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ለራህሜ ማላዛር፣ ጥላሁን መልኬ፣ አትክልት ሙሉና ይችባየ እናመሰግናለን። እንዲሁም ለቴክኒክ ባለሙያችን ዲቦራ ሶይሳ እናመሰግናለን። መልካም ቀን እንመኛለን። ቀን 1 ሰዓት እንገናኛለን። በደህና ዋሉ።